አሰላሙ አለይኩም ወዶቼ እንዴት ናችሁ? ደህና ናችሁ? አላችሁ? ፒስ ናችሁ? እኔ ያለሁላችሁ ይሄውላችሁ ዛሬ ሻሸምባ ሽብርቅ እየመጥቻለሁ በኪችን ውስጥ ማለት ነው። ዛሬ እንግዲህ ከምር ነው የምላችሁ በእንደዚህ አይነት ቶፒክ ከመጣው በጣም ትንሽ ሰንበት ብያለሁኝ እና ዛሬ እንግዲህ ይሄውላችሁ እንከታትፈዋለን እንበልተዋለን። በዚህ ሞራል መጥቻ አላቅማ ሲሪየስሊ ዛሬ ይሄውላችሁ ብልትልትልት አድርገን ነው የምናወራው። በደንብ አድርገን ነው የምንናገረው። ከሰውየው የተረዳሁት ነገር ስላለ ነው እንግዲህ የምነግራችሁ ውዶቼ። ከጀሚላ የድሮ ባሏ አይደለም ለምን ብትሉ አሁን ሌላ ባል ሰላገባች ወይም ደግሞ ሌላ ህይወት ሰላላት። ከየት ነው ካላችሁ ደግሞ ከዛው ከአሜሪካ አይደንቅላችሁ። ለልጆቿ ብላ ከባሏ ጋር ራሱ አልሆነችም። እንግዲህ 2 አመት ሆኗታል ካገባች። እንግዲህ ባልየውም አብሯት መሆን ይፈልጋል፣ እሷም አብሯ መሆን ትፈልጋለች። ግን ልጆቿ ትቼ አልሄድም፣ ለሰከንድ ራሱ ለደቂቃ ራሱ ልጆቼን ትቼ አልሄድም። ግን ልጆቹን ልካላ አይደለ አብራቸው መሄድ ብትችል ኖሮ ሄኔ ገና መቼ ሄዳ ነበረ ማለት ነው። እና ውዶች ለማንኛውም እስቲ በዝርዝር እነግራችኋለሁ ስለዚህ ነገር። ሰለምን ሰላላት ካላችሁ ደግሞ ያ የልጆቹ አባት የሆነው ሰውዬ ምን ያህል ልጆቹን ሃይምሮአቸውን እንደጎዳና እንደዛውም ደግሞ እንግዲህ የሷንም ሃይምሮ ምን ያህል እንደጎዳ ይሄውላችሁ። ባሎች እናንተን በቃ አላገኝም ሲሏችሁ መበቀል ሲያቀታቸው እንዴት አድርጌ ላሳምማት፣ እንዴት አድርጌ ልቆርቁራት፣ እንዴት አድርጌ በቃ ህይወቷን በቃ ምቹ እንዳይሆንላ ምቹ ህይወት ውስጥ ሆና እንዳይመቻት እንዴት አድርጌ ላድርግ ሲል በልጆቿ ነው የሚበቀለው ማለት ነው። እሷ ደካማ ጎኗን አሳይተዋለች ለሰውየው። ምንድነው ካላችሁ ልጆቿ ጋራ አባታቸው ጥሩ ግንኙነት እንዲኖረው እንደምትፈልግ ስላወቀ እሱ ደግሞ ለልጆቹ ፍቅርን በመንሳት ልጆቹን በማንገላታት ልጆቹን ስቃያቸውን በማሳየት ፍቅር በማሳጣት እየተበቀላት ነው ማለት ነው። ያ ምንድነው ካላችሁ ጀሚላ ውስጧን ስላወቀ ነው። እሷ ደግሞ ከአባታቸው ጋር እንዲገናኙ ማትፈልግ ሴት ብትሆን ኖሮ በቃ ልጆቼን ካላመጣሽ ካልወሰድኩ ምናምን እያለ ስቃያውን ያሳያት ነበር። ያንን እንዴት ነው እሷን ስላወቃት በቃ አላ አይደለ ከአባታቸው ጋር ግንኙነት እንዲኖራቸው አልፈልግም፣ በቃ ካሁን በኋላ እንደው መገናኘት የለባቸውም ብትኖረው ሄኔ የገና መቼ ወስዷቸው ነበር። እሷ ግን ተበላች። በቃ አላወቀችም። በቃ እሷ የውስጧ ከአባታቸው ጋር ጥሩ ፍቅር እንዲኖራቸው ስለምትፈልግ ብቻ ያችን ነገር ስላወቀ ያንን ነገር ተጠቅሞባታል። ያንን ነገርም ደግሞ በጣም አድርጎ ደግሞ እሷንም ጎርቷታል፣ ልጆቹንም ጎርቷል ማለት ነው። እሷን ጎዳለው ብሎ ልጆቹን ዋጋ አስከፍሏቸዋል። ይኸውላችሁ አንዳንድ አባቶች አንዳንድ ባሎች ወይም ደግሞ ኤክስ ባሎች እንደዚህ ናቸው። ይኸውላችሁ እንደዛ የእናንተን ጉለትን አታሳዩአቸው። እውነት ከልጆቹ ጋር ራሱ ግንኙነት እንዲኖረው ብትፈልጉ ማለት ነው ውዶቼ አታሳዩት። ያንን ነገር ከልጆች ጋር ግንኙነት እንዲኖረው እንደምትፈልጉ አታሳዩት። ካሳያችሁት ልጆቹን ይጎዳል፣ እናንተንም በጣም ነው የሚጫወትባችሁ ማለት ነው። እና ውዶቼ አሁን ለማንኛውም ያ ጀሚላ በዚህ ነው የተበላችሁ ብዬ ነው የማስበው። እንደዛውም ደግሞ ሌላ ነገር ደግሞ መናገር የምፈልገው ይሄውላችሁ ይሄ አልበቃም ሲላቸው ቶፒኩን ወይም ደግሞ ችግሩን ወደ ሌላ ለመገልበጥ ማለት ነው። ወደ ሌላ ለመገልበጥ የዛሬ 8 አመት 9 አመት የተፈጠረ ነገር ወደ ኋላ ጎትተው አሁን ለምሳሌ ሰብለ የምትባለዋ እናቴን 5 አመት ሙሉ አንከራታታለች ለ200,000 ብር። ጥርሷን ያን የመሰለ ቆንጆ ጥርሷን ሰባብረውባት ይሄውላችሁ መኪና መቼ የነሱ መኪና ከሌላ መኪና ጋር ተጋጭታ ባመጣችሁ ችግር ማለት ነው ውዶቼ። እና 5 አመት ሙሉ አንከራታታለች እናቴ እንዴት እንደምታለቅስ ምናምን ነገር ብለው ቶፒክ ሊቀይሩ ማለት ነው። ለነሱ ከፍለዋቸው ወይም ደግሞ ለነሱ ይሄንን አይዲያ ሰጥተዋቸው እንደዚህ ወሮታውን እንከፍላለን ተባብለው አውርተው የነሱን ቶፒኩን ከሶሻል ሚዲያ ላይ ለማጥፋት ይሄንን ጨዋታ ተጫውተዋል ማለት የእውነት ነው የምላችሁ። እኔ ይሄንን የበላሁት ለምን ብትሉ ያቺ ሰብለ የምትባለው እስከዛሬ ድረስ የት ነበረች? እንደዛውም ደግሞ ጀሚላ እንደዛ አንገቷን 8 ወር ሙሉ ያ ነገር ተገጥሞላ ስትሄድ የነበረች እንደዛውም ደግሞ
እንግዲህ አስቡት ጥርሷ እንዳለን የረገፈው ይኸውላችሁ ውዶች አይታችሁት ከሆነ ጥርሷ አሁን ራሱ ትክክል አይደለም። እንደዛውም ደግሞ አካሏ ተጎድቶ ግን የዛን ጊዜ የ28 ዓመት ሴት ነበረች። እስከ 60 ዓመት ድረስ የሚሆነኝን ብር ሊከፈለኝ ይገባል ብላ በጣም ትንሽ ብር እንግዲህ 200,000 ለ60 ዓመት እንዴት ነው እናንተ ካልኩሌት ስታደርጉት ራሱ እንዴት ነው ለ60 ዓመት የሚበቃው? ቆይ እስቲ ለ60 ዓመት እስቲ ካልኩሌት አድርጉት። ለ32 ዓመት 200,000 ብርን አካፍሉት። ለ32 እንትን አካፍሉት። ምን ያህል ብር ነው በየወሩ ወይም ደግሞ በየዓመቱ የሚደርሳት? ይሄ እንደው እንትን ሲሞላል የሆነ እንዴት ነው ለመናገር ራሱ ሼም አይዝም። 200,000 ብር አካሏን አጉድለን ጥርሷን አውልቀን ይሁላችሁ እንግዲህ ይሄ ጥርሷን አሁን ለምሳሌ እናስገጥምላት ቢሉ ስንት ብር ነው የሚያወጣው? ጥርሷ ብቻ። ሌላውን ነገርን ተውት። ሌላውን አካሉን ምናምኑን ሌላ ነገሩን ተውት። ጥርሷ ብቻ ምን ያህል ብር ነው የሚያወጣው? አሁን ለምሳሌ ጥርሷን እናስተክልላት ቢሉ የሷ ደግሞ እንዳለን የወለቀው እና እነሱ ብር ከፍለዋቸው ቶፒኩን እንትን ለማለት ማለት ነው። እንደዛውም ደግሞ ይሄ ራሱ እኮ ሊያስቀጣቸው ይገባል። አሁን ጀሚላ ጎበዝ ከሆነች እነዚህን ሰዎችን መልሳ መክሰስ ትችላለች። ለምን ብትሉ ይሄውላችሁ ምን እዚህ ቁጣንቁጥ ውስጥ አስገባት እንጂ መክሰስና እነዚህን ሰዎችን ድባቅ ውስጥ ማስገባት ትችላለች። የማይሆን ነገር የማይሆን አይዲያ ሰጥተዋቸው በሰብለ ተነሻሽነት ሰብለ ደግሞ በዛ ሰዓት 20 ምናምን ዓመት ሆኖኛል ከወጣዋለች። ቦታው ጋር የለችም ግን ተደግፋ እንደዚህ በሰው ተደግፋ በሁለት ሰው ተደግፋ ነበረ ስትመጣ የነበረው ፍርድ ቤት እና እንደዛውም ደግሞ የኛን ጠበቃ ሁሉ ሳይቀር ጠብሳው ወደ እሷ አዞረችው። እንደዛውም ደግሞ እዛ እንትን ውስጥ ፍርድ ቤት ውስጥ የሚሰሩት ሁሉንም ጠብሳ ወደ እሷ ዞሩ። እንደዛውም ደግሞ ሆስፒታል ውስጥ ያሉ ዶክተሮቹን እንዳሉ ጠብሳቸው። መቼም ብር ከፍላቸው ነው። በጣም ይከብዳል። ለዚህ ሁሉ ሰው እንዴት ብር ትከፍላለች? በጣም ከባድ ነው። እንግዲህ ዶክተሮች ሲሰሩ አንድ ዶክተር ብቻ አይደለም ዝም ብሎ ጻፍ አድርጎ ይተው ብሎ የሚሰጣት ስንት ነገር አለ። ፍርድ ቤት ውስጥ አንድ ሰው ብቻ አይደለም የሚፈርድላት፣ ስንቶች አሉ። እንደዛውም ደግሞ ጠበቃውን የነሱን ጠበቃ ጠበሰች። ዋው ጀሚላ በርግጥ በጣም አማላይ ናት። በዛ ሰዓት ግን በሰውም ተደግፋ ማለት ነው እንደዚህ እነሱ እንደሚሉት እንደዚህ በሰው ተደግፋ ራሱ የምታማልል ከሆነ አደጋ ነው እናንተ። እንዴ በጣም አደጋ ነው እውነት። እኔ ሳስበው ስላችሁ እንደዚህ በሰው ተደግፋ ነው የምትመጣው። በዚህና በዚህ በሁለት ሰው ተይዛ በሁለት ሰው ተይዞ እየመጣ ጥርሱ እንዳለ ወላልቆ ምን ጥርስ የሌለው ሰው እንዴት ነው ሰው የሚያማልለው? በጣም በጣም በነገራችን ላይ ጀሚላ በጣም ቆንጆ ሴት ናት። በጣም የምታምረው የእውነት ነው የምላችሁ። እና ግን ቢሆንም ግን በሁለት ሰው እየተደገፈች እየመጣች እነዛ ሁሉ ወንዶችን ተረፈረፈች። ፍርድ ቤቱን እንዳለ ፍርድ እንዲያዛባ ካደረገች። እንደዛውም ደግሞ እንግዲህ እኮ አንድ ሐኪም ቤት ብቻ አይደለም ጋይስ የሄደችው። ልክ ከኮምቦልቻ ወደ አዲስ አበባ ላኳት ማለት ነው። ወደ አዲስ አበባ ሄዳ ጥቁር አንበሳ ጻፈች። ከዛ በኋላ ኮሪያ ጻፉላት። እንግዲህ እነዚህ ሁሉ ዶክተሮችን እንዲህ ምን አይነት ብቃት ነው ያላት ጋይስ? ብቃቷን ነው እዚህ ጋር የምታዩት። እና አንዳንድ ጊዜ የሚመስል ነገር ራሱ ይዘው ቢመጡ ማለት ነው 200,000 ብር ብለው ራሱ አውርተው ሲመጡ፣ እንደዛውም ደግሞ 32 ዓመት አልጋ ቁራኛ እሆናለሁኝ ብላ እሷ ግን በወራቶች ውስጥ ተነስታ ስትሄድ አየናት። ይሄ በጣም ምቀኝነት ማለት ነው፣ ምቀኝነት። ከዛ ደግሞ ሴትዮዋ ሳት ሲላት ምን ብላ ተናገረች መሰላችሁ? ሳት ሲላት ምን ብላ ተናገረች? እሷ እኮ ባሏን የምትከስ ሴት ናት አትልም? ባልየው እንደላካት በዚህ ታውቃላችሁ ማለት ነው። እሷ እኮ ባሏን የምትከስ ሴት ናት። እንግዲህ ይሄ እሱ እንደላካት 100%፣ እሱ ባይሆን ራሱ እህትየዋ እንደላከቻት 100%። ለምን ብትሉ እህትየዋ ብዙ ጥቅም ታገኛለች ከዛ ከሰውዬ። ትዳር የለውም ስንት ዓመት ሙሉ እንግዲህ ከጀሚላ ጋር ከተለያየ በኋላ ምንም አይነት ትዳር የለውም፣ ብቻውን ነው የሚኖረው አሜሪካ ውስጥ። እንደዚህ
እየኖረ እሷን ልጆችን ነው እያስተማረ እያሳደገ ያለው። ሰው እንደዛ ባታደርግ ነው የሚገርመው፣ የሚደንቀው እንደዛ ባታደርግ ነው። የእውነት ነው የምላችሁ ለየት ያለ ጥቅም ከእናንተ ላይ ሲያገኙ ሁሉንም እህቶችና ወይም ደግሞ ወንድሞችን እያልኩኝ አይደለሁም። በጣም ብዙ ወንድሞች እህቶች አሉ የተባረኩ ማለት ነው። ከእናንተ ላይ 5 ሳንቲም ሲባሲንቲ የማይፈልጉ የእናንተ ህይወት እንዲሰምርላችሁ እንዲያምርላችሁ የሚፈልጉ ሰዎች አሉ። ሴቶች ወይም ደግሞ እህቶች ወይም ወንድሞች አሉ፣ ልክ እንደኔ እህቶችና ወንድሞች ማለት ነው። ሌሎች ደግሞ እንደዚህ አይነት ሰዎችም አሉ፣ ከወንድማቸው ላይ ጥቅም ብቻ የሚፈልጉ የሱ ህይወት ሰመረ አልሰመረ፣ እሱ ህይወቱን ጥሩ ኑሮ ኖረ አልኖረ፣ ከልጆቹ ጋራ ጥሩ ህይወትን አሳለፈ አላሳለፈ ምንም የማይመስላቸው ጭራሹንም እንደውም ልጆቹን እንዲተው ልጆቹን እንዲጠላ ሚስቱን እንዲጠላ ወይም ደግሞ የድሮ ወይም ደግሞ የልጆቹ እናትን እንዲጠላ። ይሄውላችሁ የልጆቹ እናትን መውደድ ግዴታ የለበትም። ለምን ብትሉ ልጆቹን ነው መውደድ ያለበት ማለት ነው። ይሄ ሰውዬ አንድ ጊዜ ከተለያያችሁ በኋላ እኔን የግድ መውደድ አለበት፣ ከኔ ጋር ጥሩ ግንኙነት መኖር አለበት። ሴትም ሆነ ወንድ ከተለያያችሁ በኋላ እናንተ ባዳ ናችሁ። ኦኬ። ግን ምንድነው የሚያገናኛችሁ ካላችሁ ልጆች ካላችሁ ልጆቹ ደሞቹ ናቸው። የእናንተ ልጆች ብቻ አይደሉም። ለነዛ ልጆች መክፈል ያለበትን ነገር ሁሉ መክፈል አለበት። ይሄውላችሁ ውዶች፣ ግን አንዳንድ ወንዶች እናንተን ለመበቀል ሲያስቡ እናንተን በቃ እንዴት አድርጌ ላሳምማት፣ እንዴት አድርጌ ስቃያውን ላብዛባት በዚች ምድር ላይ ብለው ሲያስቡ በዚህ ነው ማለት ነው እናንተን የሚበቀሏቸው። እንደዛ ነው የሚያደርጉት ማለት የእውነት። የነዚህ ደግሞ በጣም ለየት ይላል። ይሄን ያህል እንግዲህ እናንተ ልጅና ሚስት የለኝም ብላችሁ ዲቪ ሞልቶ መሄድ ራሱ እንግዲህ ይሄ ሰውዬ ትልቅ ሰውዬ ነው፣ የተማረ ሰውዬ ነው። እንዴት አድርጎ ነው ወንድምየው እንግዲህ ወንድምየው ይቅርታ ጠይቆኛል ብላለች እሷ ራሱ ማለት ነው። ወንድምየው እንደዛ ብሎ ቢሞላለት ራሱ እንዴት ተቀበለው ነው? ሚስት እያለው ልጆች እያሉት እንዴት አድርጎ ተቀበለው? አይምሮስ እንዴት ወሰደለት ነው? ልጅም የለኝም ሚስትም የለኝም ብሎ የሞላው ምንስ ለማግኘት ነው? ጉድ እኮ ነው ጋይስ። ልጆቹ ሊያስወሩኝ አልቻሉም። እና ውዶቼ እንግዲህ በመጀመሪያ ደረጃ ራሱ ልክ ካልኩሌት ተደርጎ ነው ማለት ነው ያ ዲቪ የተሞላው፣ ከልጆቹ ጋር ለማለያየት ከሚስቱ ጋር ለማለያየት። በመጀመሪያ ደረጃ ገና የታሰበው ምናልባትም ከልጆቹ ጋር ልጆቹን ወይም ደግሞ ልክ ልጆቹን እንዲወስድ አልተፈለገም ማለት ነው። ሚስት አለኝ ካለ እንግዲህ ሚስቱንም ሊወስድ ነው ማለት ነው ውዶቼ። ሰው ምን ማድረግ አለባቸው? ሚስት የለውም ወይም ደግሞ ልጅ የለውም ካሉ ለቤተሰቦቹ ይተርፋል ማለት ነው። ለልጆቹ ሳይሆን የሚተርፈው ለሌላ ወይም ደግሞ ለእህት ወይ ለወንድም ልጆች ሊተርፍ ይችላል ማለት ነው። ወይም ደግሞ ሚስቴ ናት ብሎ አንዱን ዘመዱን ሊወስድ ይችላል ማለት ነው። እንደዚህ ካልኩሌት ተደርጎ ታስቦበት ወይም ደግሞ ብርን ወይም ደግሞ እሱ ሌላ እጮኛለች ምናምን ነገር ካለ ያቺ ሴት እንግዲህ ለሱ ተከፍለውና ብር ተከፍለውና መሄድ ትችላለች ማለት ነው ከሱ ጋራ። ይሄ ማለት ከቤተሰብ ወይም ደግሞ ከራሱ ፋሚሊ ብርን ወይም ደግሞ ሌላ ሰውን መርጦ ነው ሄደው ማለት ነው ይሄ ሰውዬ። እና ግን ይሄንን ወይ ወንድሜ ነው የሞላልኝ እህቴ ናት የሞላችልኝ እህቴ ናት በሌላ ሰው ማላከክ አይቻልም። ለምን ብትሉ ይሄ ሰውዬ እንዳያችሁት ከሆነ ሽማግሌ ትልቅ ሰውዬ ነው። እንግዲህ በዛ ሰዓት ራሱ እንግዲህ በጣም ትልቅ ሰው ነው። ሰው እንግዲህ ህፃን ልጅ አይደለ የሚያታልሉት ወይም ደግሞ እነሱ እንትን የሚሉለት። እና ውዶቼ ለማንኛውም ማለት ነው ጀሚላ በጣም ጎበዝ አንበሳ ሴት ናት። ብዙ ቻሌንጆችን ያለፈች ሴት ናት። እንግዲህ በዛ ሰዓት አስቡት እንግዲህ ወንድሞቼና እህቶቼ ነበሩ ሲያስተዳድሩኝ የነበሩት ብላለች። እሱን ራሱ ሳይቀር እህትና ወንድሞቿ ነበሩ ሲያስተዳድሯቸው የነበሩት። እንግዲህ አውላላ ሜዳ ላይ ምን ያህል ነው ሃይምሯችሁን ራሱ የሚጎዳው ጋይስ። ልጅና ሚስት የለኝም ብሎ ሞልቶ ያንን እንትንን ስታዩ ምን ያህል ነው ሾክ የምትሆኑት። እሷ እንደው አይ በቃ እንፋታና ሂድ ብቻ ነው ያለችው። ለምን ብትሉ ለልጆቿ ፊውቸር አስባ ሊሆን ይችላል ወይ የሆነ ነገር ካልኩሌት አድርጋ ነው እንደዛ የምታደርገው። እኔ ብሆን ግን እንደዛ እሺ አልልም ማለት ነው። አበላሽበት ነበረ እኔ ብሆን ማለት ነው። እሷ ግን በጣም ጎበዝ ልጅ ናት፣ አርቆ አሳቢ ናት። ሰው ያንን ነገር አደረገች፣ ጎበዝ ናት። ምናልባት ለኛ ባይጠቅም ራሱ ለኛ እንትን ባይል ራሱ ቤት ውስጥ ተቀምጦ ነው ያለው። አሁን ሰው ለሱ ጥሩ ነው
ቢሄድ ብላ አስባ ሊሆን ይችላል። ለሱም አስባለት ለሱም አዝናለት ሊሆን ይችላል። እሱ ግን አመስጋኝ አይደለም ጋይስ። አሁን ራሱ እየተከታተለ የሷን ህይወትን ሊያዘበራርቅ የሚፈልግ ሰው ነው ማለት ነው። የእውነት ነው የምላችሁ። እንደዚህ አይነት ወንዶች ይቅርታ ሊደረግላቸው አይገባም፣ ወይም ደግሞ ልታዝኑላቸውም አይገባም። እንደዚህ አይነት ወንዶችን እናንተን ባገኙበት ቦታ ሁሉ ቀጥቀጠው አናታችሁን ብለው ሊገሏችሁ የሚያስቡ ሰዎችን ያላችሁ የምትተውላቸው ከሆነ እነሱ ናቸው የሚያጠፏችሁ። ወይ ያሳብዷቸው የሆነ ነገር ወይ ያረጓቸዋል። ይሄውላችሁ እንግዲህ የእውነት ነው የምላችሁ። እንግዲህ 18 ዓመት ሲሞላው ጠብቆ ከእጇ ላይ ላፍ አድርጎ ልጁን ለመጥቀም ነው ምን ለማለት ነው? ከእናቱ ስር አውጥቶ ወይስ እናትየዋ የሆነ ነገር እየተጠቀመች ነው፣ ሳንቲም እየተጠቀመች ነው፣ እኔ ለልጆቹ ብዬ በምልከው እሷ ህይወቷን እየኖረች ነው። እንደዛ ነው ካልኩሌት የሚያደርጉት። በነገራችን ላይ ትንሽ የብር ቆንጥረው ራሱ እንግዲህ አስቡት። በኢትዮጵያ ኑሮ 8,000 እና 10,000 ብር መስጠት ማለት በጣም ትንሽ ብር ነው። ለአንዱ ልጅን ራሱ አያኖርም፣ ለወር አያደርስም። የቤት ክራይ ያለ ስንት ነገር አለ ካልኩሌት ስታደርጉት ማለት ነው። ግን በቃ ያችን ራሱ ላለመስጠት ክፋት ነው ማለት ነው። ይሄን ሀል መንገድ ያስሄደው ኦኬ። አሁን እሱን ከቆረጥኩባት ወይም ደግሞ እሱ ጋር ካለ ያየኋት እሷም ሃይምሮዋ ልክ አይመጣም። ለምን ብትሉ በጣም ዋጋ ከፍላባቸዋለች። በእነዚህ ልጆች እንዴት አድርጌ ነው የምጎዳት? ካልኩሌት የሚያደርገው እሷን የሚጎዳበትን መንገድ ነው ማለት ነው። ለምን ይሄ ሁሉ ለምን አስፈለገ? የእውነት ነው የምላቸው። በቃ በራሱ ስህተት ነው የተለያዩት። ኦኬ ግን ቤታቸው ውስጥ ነው እነሱ ናቸው የሚተዋወቁት፣ ወይም ደግሞ እኔ አላቅም። ግን ቢሆንም ኖሮ የፈለገ ትበድላቸው የፈለገ ነገር ታርጋቸው ልጆቻችሁን ተንከባክባ አሳምራ እያሳደገች ያለችን እናትን ወይም ደግሞ ያሳደገችን እናትን ይሄ አይገባትም። የእውነት ነው የምላችሁ። አንዳንድ ወንዶች በጣም ተንከሲሶች አሉ። ለነሱ ካልሆናችሁ ከነሱ ጋር ጥሩ ህይወት ወይም ደግሞ ጥሩ እንትን ልክ እነሱ በሚፈልጉ ሰዓት ካላወራችኋቸው ልክ ልምጣ በሚሉ ሰዓት ነው ዛሬ መምጣት አትችልም የምትሏቸው ከሆነ እንደዛውም ደግሞ ከእናንተ ጋር ዝም ብለው ወሬ ማውራት ሲፈልጉ ይበቃል፣ ከዚህ በላይ ማውራት አልፈልግም። ይኸውላችሁ ያለበት ወይም ደግሞ የደረሰበት ነው የሚያውቀው ይሄንን ነገር ካላቸዋቸው ማለት ነው እናንተን የሚበቀሉበትን መንገድ ነው የሚፈልጉት። ከእናንተ ጋር ጥሩ ከሆኑ ሰላም ከሆኑ ፍቅር ከሆኑ ልጆቹ ጋር ፍቅር መሆን ነው የሚፈልጉት። እናንተ ደግሞ ጥሩ ፊት ካላሳያቸዋቸው ወይም ደግሞ ነው እዚህ ጋር ይበቃል፣ ይሄን በቃ አለ አይደለ እኔ እናንተ መሀል ያሉት ልጆች ነው፣ ከልጆቹ ጋር እንደፈለክ መሆን ትችላለህ፣ ከኔ ጋር ግን ካሁን በኋላ ስልክ ብዙ ሰዓት እየደወልክ ማውራት አትችልም ምናምን ነገር ካላችኋቸው ልጆቻችሁን ራሱ ኢግኖር ነው የሚያደርጉት ማለት ነው። የእውነት ነው የምላቸው። እና እንደዚህ አይነት አባቶች በጣም አደገኛ አባቶች ናቸው፣ ልትጠነቀቋቸው ይገባል። የእውነት ነው የምላችሁ። ልክ እንዴት ነው እናንተ አትክፉባቸው፣ መጥፎ ነገር አታደርጉባቸው። እነሱ ሲከፉባችሁና መጥፎ ነገር ሲያደርጉባችሁ ደግሞ ልክ መንገድ አትክፈቱላቸው ማለት ነው። እንግዲህ የእሷን ደካማ ጎኗን ስላወቀባት ወይም ደግሞ ስላገኘባት ነው ይሄንን ሁሉ ነገር ያደረገባት። ውዶች አንዳንድ ጊዜ እንዴት ነው ቻንስ የሚሰጣቸው ሰዎች አሉ፣ ወይም ደግሞ ጥሩ የምትሆኑላቸው ሰዎች አሉ፣ የማይገባቸውም ሰዎች አሉ ማለት ነው። እና ለማንኛውም ጀሚላ በጣም አንበሳ ጎበዝ፣ ያችኛዋ ደግሞ ሰብለ የምትባለው ይረብሹኛል እዚህ መተው ማለት ነውና 5 ዓመት ሙሉ አንከራተተቻት እናቴን ብላ እንትን ያለችው ሴትዮ ዋው በጣም ሼም ነው፣ ለኔ በጣም ሼም ነው። አካሏን አጉድለን ጥርስ ማለት እንግዲህ አካላችሁ ውስጥ አንዱ እናንተን የሚያሳምራችሁ ነገር ነው ጋይስ። ይሄ ጥርስ ባይኖራችሁ እኮ በቃ ምንም ነገር እንትን ይሄውላችሁ እንግዲህ አካሏን አጉድለው እንደዛ አድርገዋት 200,000 ብር በዛባት። ለ200,000 ብር 5 ዓመት ሙሉ እናቴ ተከራከረች። ሼም ደግሞ እኮ ከራሳቸው ኪስ ላልወጣ ከህዝብ ወይም ደግሞ ከአካባቢያቸው ካሉ ሰዎች ላይ እንትን የተባለላትን ማለት ነው። እንግዲህ እንደዛ እያሉ ያሉት የእውነት በጣም ሼም ነው። ለማንኛውም ልጆቹ እየረበሹኝ ነው። ሰው ከዚህ በላይ ማውራት አልችልም። በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ስላያችሁ ስለተመለከታችሁ የእውነት ነው የምላችሁ። እኔ ይሄኛው አብሶ በጣም ሾክ ነው የሆነብኝ። 200,000 ብር በዛባት ሲሉ መጦሪያን ወሰደች ሲሉ ከሰው ላይ የተሰበሰበ እንግዲህ ከህዝብ ላይ የተሰበሰበ ብር መጦሪያን ወሰደች። ማማ ሰላም ነው እንዴ? ኦይ ቻው። እሺ ውዶቼ ቻው።